ልጅ ነኝ ቅድሚያ እኔን አትለኝ። አንተ እኮ እያልከኝ ያለው ከማንም ሰው ጋር ኑር እያልከኝ ፈታ ብዬ ብትንትን ብዬ ነው የመጣሁት። ቆይ ባለ ትዳር አይደለሽ? ጀግና አይፎክርም። እሺ ስንት ጊዜ እኔን ለማስወጣት ሞክረሽ እንዳልተሳካልሽ አስብሽ። ደደብ ስምሽ ነው እንዴ? ካሌብን መፍታት እፈልጋለሁ። ቲና ወድቀሽ ታውቂያለሽ? የኔ ፍቅር አሁን የምታራበት ጊዜ አይደለም። የፈለግነውን ይዘን ያልፈለግነውን ጥለን እንሄዳለን። ከዚህ ሁሉ ጊዜ በኋላ አንድ አልጋ ላይ እንድተኛ እንደማትፈልጊ እርግጠኛ ነበር። ብመክርሽ ምን ችግር አለ? አባትሽ አይደለም? አባትም እናትም መክሮኝ አያውቅም። በቃ መመከር አልፈልግም። አባዬ እባክህን ይቅር በላት። ይኸው አለ አይደል እንደህን ታሳስበኛለች። እንግዲህ ትሁት የፈራችው ነገር ደርሷል። ምክንያቱም ቲና ስትመጣ ከዚህ ቤት ታባረናለች ብላ ካሌብም ይሄን ነገር ቀድሞውም ተዘጋጅተውበት ነበረ። ነገሩ ምንድን ነው? ያው ቤቱ በእኔ ስም ነው ብላ ስለምታስብ ፍች ትጠይቃለች። ስለዚህ አሁን ምን ትለን ይሆን ስትመጣ? በቃ ሁላችንም እኮ ከቤት ታስወጣናለች፣ አባባ ምን ይሻላል እያለ ካሌብ ይሄንን ነገር ሲያስብ ነበር ቀድሞ ማለት ነው። ነገሩ ቲና አሁን ሙሉ ለሙሉ ቤቱ የኔ ነው ብላ ነው የምታስበው። ያልሰማን ግባ በሉት አለ ሰውየው። እና በጣም ይገርማል። አንዳንድ ያለማስተዋሎቹ ነገሮቹ መቸኮል የጅብ ችኩል ቀንድ ይነክስ ይባላል ማለት ነው። እና ልክ እንደ ቲና አይነት አሁን እሷ ምንንም ሳትይዘው ሂዳ ተዝናንታ መጣች። ሁሉን ነገር የኔ ነው ብላ አስባ ነው እንግዲህ እሷ ፎርጅድ ወረቀት መሰጠቱን አላየችም። ዋና ነው ብላ ነበረው ማለት ነው። ነገር ግን ዋና አይደለም። እና ትሁትም እንግዲህ ፈርታ ነበረ ቲና ስትመጣ። አባዬ አሁን እሷ ሄደችው ቤቱን ለማስማማት እና ያው እኛን ለማስወጣት ነው። ስትመጣ ታስወጣለች እያለ እና እሷም ስትመጣ እንግዲህ ምንድን ያለችው ለካሌብ ፍች ፈልጋለሁኝ፣ መፋታት አለብን፣ ካሁን በኋላ እኔ እናንተ አንድ ላይ ልንቀጥል አንችልም ነው ያለችው። ለምን ብሎም አልጠየቃትም። ምክንያቱም መጠየቅ አያስፈልግም። መጀመሪያ ይሄ እንደሚመጣ ያውቁ ነበረ። አባትየውም እንግዲህ አባባ እኔ ካሁን በኋላ ካሌብን ላፈቅረው አልችልም፣ ስለዚህ መፋታት ትፈልጋለሁ፣ ከሱ ጋር መለየት ትፈልጋለሁ ሲል እንዴት ትዳር አይደል እንዴ ልጅ የያዛችሁት? እኔ ልጅ አትበለኝ፣ እኔ ምክር አያስፈልገኝም። ስለዚህ በፊት ወደው ነበር፣ አሁን ግን ልወደው አልችልም እና መፋታት ትፈልጋለሁ ሲል እንግዲህ እሷም ያው ምንድን ነው ያለችው? ይህንን ስትል ካሌብም ምንም አላለም። ስቆዝ ምን ያላት ዳኒ ግን ይሄ ነገር ሊዋጣው አልቻለም። ምክንያቱም ቤቱ የእሷ እንዳልሆነ ሰምቷል፣ አውቋል ማለት ነው። እና እንግዲህ አባባ ምን አሏት? የመልስ ምት ነው የመለሱላት። አይ እንግዲህማ አንቺ ከፈታሹ ልጄን እድረዋለሁ፣ ሚስት አዘጋጅቼለታለሁ፣ ያገባል ስላ ብላ ስትል አዎ ያቺ መሆን ካልቻለ ያችኛቱ እንድታመልጠው ስለማልፈልግ ያችን እድራታለሁ፣ ስለዚህ ያገባል፣ ቁሞ አይቀርም ልጄ ብለዋት እንግዲህ ትተዋት ሄደዋል ማለት ነው። እና እንግዲህ ያው ዳኒም ሚስጥሩን ስላወቀ አባትየውን እንግዲህ አባባ እንዴት ነው ገንዘቡን ትሰጡኛላችሁ አትሰጡኝም ሲል ይህን ሚስጥር የምጠብቅ ከሆነ ገንዘቡን ልሰጥህ እችላለሁ፣ ነገር ግን ይህንን ነገር ለቲና እውነቱን ከነገርካት ቤቱ የእሷ እንዳልሆነ ካወቀች ግን ታማኝነትን ስለማቅ አልሰጥህም ቤቱን ብለውታል። እሱም እንግዲህ ያችን 4 ሚሊዮን ብር ለማግኘት ብሎ ቻል አድርጓል። ቲናም የምትሰራው ነገር አልዋጥለት ብሎ ባክሽን ቲና እያለ እየመከራት ነው ያለው። ነገር ግን ይሄንን ነገር ደግሞ ያው እሷ ስለማታውቅ ያዙ ይልቀቁኝ እያለች ነው። ያው ትሁትም ታውቃለች፣ ቤተሰብ ሁሉ ያውቃል፣ ዳኒም ያውቃል። ቤቱ ቢያመልጠኝ 4 ሚሊዮን ብር ሊያመልጠኝ አይችልም። ስለዚህ ቤቴን መሰረታለሁኝ፣ 4 ሚሊዮን ብር ካገኘው አገባለሁ እያለ ነው። በጣም ያሳዝናል። እንግዲህ አባባንም እንደ ትልቅ ሰው እያወራቻቸው አይደለም፣ ከፍ ዝቅ እያደረገች እያወራኝ ነው። ዳኒም እንግዲህ አባባ ይቅር በላት፣ ይቅርታ አድርግላት፣ ያው እሷ ቤቱ በእኔ ስም ነው ብላ ነው ከፍ ዝቅ እያደረገች የምታወራው። እና እንዴት ነው ቆይ በፊት የበደለችውን ነገር ሁሉንም ታውቃለሁ እንደ ሲለው አይኔ ማስታወስ አልችልም፣ ምንድን ነበር ያደረገችኝ? ዛሬ እንደዚህ ያደረገችኝ በፊትማ እንዴት ነበር የምታደርገኝ? አልጋ ላይ ተቀምጬ በሽተኛ ሁኜ፣ ስለዚህ ብዙ ስቃይ አሳልፍ ያለው ማለት ነው ብሎ አለ ማለት ነው። ሽማግሌው እንግዲህ ሽማግሌውን እየናቀችው ነው የሄደችው። ስለዚህ እሱ ደግሞ ከተቆጣት ወይም የሆነ ነገር ካላት ውጣ ነው የምትለው ከቤት ስለምታስወጣቸው። እነሱም እንግዲህ እውነታውን እስከምትደርስበት ብለው ሚስጥሩን ደብቀዋል። ዳኒም እንግዲህ ለብሩ ሲል እሷን እየዋሻትና እሷ የምታደርገውን ነገር ተይ እያለ ትዳርሽን መስርቺ
እያለ ነው። ምክንያቱም ቤቱ ከጠፋ ይሄኛውን 4 ሚሊዮን ብር መክሰር ስለማይፈልግ ማለት ነው። እንግዲህ ካሌብንም አልጋ መለያየት አለብን፣ ከአንተ ጋር መተኛት አልፈልግም በቃኝ ብላ ጀምራለች። ያው እሷ ሶፋ ላይ ተኝታለች። ሶፋ ላይ ደግሞ እንግዲህ ተኝታ ለምንድን ነው እያለች ነው። እሱ ደግሞ ሂጂ ተኝ፣ መብትሽ ነው፣ ሳትቀድሚ ቀደምሽኝ፣ ስለዚህ መተኛት መብትሽ ነው ሶፋ ላይ አላት። በሁለተኛውም ቀን እንግዲህ እኔ ሶፋ አልተመቸኝም፣ ሂድ እናንተ ሶፋው ላይ ተኛ፣ እኔ አልጋው ላይ ነው የምተኛው አለች። ይሄማ ሊሆን አይችልም፣ በኋላ እንዳትለምነኝ ነግሬሃለሁ። በፊት እኮ እየለመንከኝ ነበር ስትል የዛን ሰዓት ስለምወድሽ ስለማፈቅሽ ነው። አሁን ግን አይኔን ገልጫለሁ፣ ስለዚህ ምንም አልለምንሽም ማለት። እሷ እንግዲህ በቤቱ ተማምና ተንኮል እየፈጠረች ነው ያለችው። ከሁሉም ጋር እያንዳንዱ የሆነ ስበብ ፈጥራ ከቤት ለማስወጣት እየፈለገች ነው ማለት ነው። ያው እንግዲህ ተዝናንታ ሁሉን ነገር ጨርሳ የመጣችው አላማዋን እነሱን ለማስወጣትና ከዳኒ ጋር ሆና ፏፍትሽ እያለች እንግዲህ ህይወቷን ልትቀጥል፣ ቤታቸውን ከፈለጉ ይሸጡታል፣ ከፈለጉ ይኖሩበታል። ያ ነው ሀሳቧ። ራሷንም ዘና አድርጋ መታለች። ምክንያቱም አሁን ስበብ እየፈለገች ነው። እቅዷ ሁሉም ነገር እሷ እንዳሰበችው እየሄደላት ነው ያለው። ለጥላት ጉድጓድ ስትቆፍር አርቀህ ትቆፍረው የሚባል ነገር አለ። አሁን እሷ ለነሱ የምትቆፍረውን ጉድጓድ ራሷ ልትገባበት ትችላለች። ምክንያቱም ይሄ ደግሞ እርግጠኛ ነው፣ ምንም የያዘችው ነገር የለም እስካሁን። በፎርጅድ ወረቀት ነው እንግዲህ ይህን ያህል ስቃይና ፈተና እየፈተነቻቸው ያለችው። እነሱም እየታዘቧት ነው ያሉት። ግን ምንድን ነው ምክንያቱ? ምንድን ላገኝና እነሱን ላባር እያለች እንግዲህ ዳኒም ልመና ይዟል። በዚህ መሀል እንግዲህ በጣም የሚገርም ነገር ነው የዳኒ እንደዚህ መሆን። በቃ እሱ የሌለ ሆኗል ማለት ነው። ምክንያቱም እንግዲህ ፍቅረኛውን ካሌብ የሚያገባብኛል እያለ እየፈራ ነው። እሱ ገንዘብ አለው፣ ጸባይ አለው። ስለዚህ እውነታውን ያው እንግዲህ ይህንን ብሏ እሷም ዳኒም ለምኗታል። ሂዶ ካሌብን ስለምታፈቅር ስለምትወድህ እባክህን ይቅርታ አደርግላት፣ አላንተ መኖር አትችልም ሲለው እንግዲህ ካሌብም እሺ በቃ እንደዛ ከሆነ እኔም እኮ አልሷ መኖር አልችልም እወዳታለሁ ብሎ እሺ ብሎት ሊያስታርቃቸው ዳኒም ሄዷል። እሷ ወዳለችበት ቦታ እዛ ሄዶ ደግሞ ሁሉን ነገር ሲነግራት እንዴት እንደዛ ትለኛለህ? ከማልወደው ሰው ጋር እንዴት ልኖር እችላለሁ? እኔም ማላውቀው አዲስ ነገር አለ እንዴ ያለችው። አይ ምንም ነገር የለም ማለት እንግዲህ እሱም ሳቀበት ካሌብ ማለት ነው ውስጡን ስለሚያውቅ። ዳኒ ግን የሚነቃበት የተነቃበት ምስጋና አልመሰለውም። እና ደግሞ ያው እኔ አባባን ፍቺ እንዲፈታኝ ይፈልጋለሁ፣ ካሌብን እፈታለሁ ስላቸው ችግር የለም ፍቺውና ሌላ ሴት እድረዋለሁ ብለው አሉኝ እኮ እንዴት እንደዚያ ይላሉ ብላ ስትለው እንዴት ብሎ ደግሞ ዳኒ ተናደደ ማለት ነው። የመጨረሻ ኦፍ ሆኗል። ምክንያቱም እና እንግዲህ ያው ውስጡ ጠርጥሯል በጣም። ዳኒ ደግሞ ተጠርጣሪ ይጠረጥራል። ሁሉን ነገር በጥርጣሬ ነው የሚሄደው እና ያንን ነገር ትዝ አለው። እንዴት እንደዛ አለ ብሎ ሲናደድ አንቺ እንዴት ዝምት ያለሽ ባልሽን ድረዋል ሲል እና ቀድሞ ማዘጋጅተዋል ሲል እንግዲህ ያው ዳኒም በጣም ተናዶ እንደዚህ መሆን የለበትም። ያው እንግዲህ ዳኒ የፈራውና የደነገጠው ነገር ለምንድን ነው? ኤደንን ይድራታል የሚል ሀሳብ ስላለው ነው። ምክንያቱም ኤደንን ከዚህ ቀደም ያው በቃ ዳኒ ካላገባሽ ልጄን እድርሻለሁ እኔ እድርሻለሁ ብለዋታል። እና ዳኒ ደግሞ ካሌብ ቢያገባትስ? ካሌብ ቆንጆ ነው፣ ጸባይ አለው፣ ገንዘብ አለው። ስለዚህ ካሌብን ቢድሯትስ? እሷ ደግሞ ያው ኤደን ሄዳ አባባ እኮ እድርሻለሁ በቃ ዳኒ ካላገባሽ እድርሻለሁ ብለዋሉ ብላ ሂዳ ተናግራ ነበር። ያ ነገር ትዝ አለውና ሁሉም ነገር በአንድ መጡበት። ምክንያቱም ለትሁት ያው ትሁትንም እንደዛ ሲል ትሁትም ካሌብ እኮ ሳያፈቅራት አይቀርም ኤደንን አስተያየቱ ምናምን ብላ ነግራው ነበረ እና በጣም ደነገጠ። ይሄ መሆን የለበትም፣ ትዳርሽን ማፍረስ የለበሽም፣ ስለዚህ ሂደሽ ከካሌብ ጋር መታረቅ አለብሽ ብሎ እሱም ተቆጥቷት ትቷት ሂዷል ማለት ነው። አሁን እሱ እንግዲህ ሁሉን ነገር ተረጋግቶ ያችን 4 ሚሊዮን ብር ለማግኘት እየታገለ ነው። አሁን እነሱ አያውቁም፣ ካሌብም አያውቅም፣ አባባም አያውቁም። ከትሁት ውጭ እያለ ነው። ምንድን ነው የማያውቁት? ከቲና ጋር ያለውን ግንኙነት እነሱ ወንድሟ እንደሆንኩ ነው የሚያስቡት። ስለዚህ ከእነሱ ጋር ሆኜ ጨዋታውን ተጫውቼ ጌሙን ካሸነፍኩ 4 ሚሊዮን ብር አገኛለሁ የሚል ሀሳብ አለው። ያ ነገር ግን ተሳስቷል ማለት ነው። እነሱ ሚስጥር እንደሚያውቁ ምንም አያውቅም። ከእነሱ ጋር ሆኖ አንዳንድ ሚስጥር ማውራት የሚፈልገው ሽማግሌው ግን እሱን እያታለለው እንደሆነ ምንም ሊገቡ አልቻለም። ምክንያቱም ብሩን ትሰጠኛለህ ወይ አትሰጠኝም ብሎ ጠይቆት ነበረ። ሽማግሌውም አይ ችግር የለውም እሰጥሃለሁ፣ ነገር ግን ሚስጥር ጠባቂ ከሆንኩ
እና እንግዲህ ያው ዳኒም አንዳንድ ነገሮችን አባባን እየጠየቃቸው ነው። ምንድን ነው የዛ ጊዜ ታመህ ያሉትን ነገሮች ሁሉ ታስታውሳለህ ወይ ብሎ ሲጠይቁ አይ እኔ አላስታውስም ለምን ጠየቅከኝ አለ። ዳኒ ደግሞ ይሄን የጠየቀበት ምክንያት ታሞ አልጋ ላይ እንደነበረ ሰውየው ከቲና ጋር የሚሰሩት ነገር እያንዳንዱን እዛው ሰውየው ፊት ለፊት የሚያወሩትን ድርጊቱን ያንን ያስታውሳል አያስታውስም ብሎ ነው። ሰውየው ግን ያው ያራዳ ልጅ አይደለም በቀልም በቀል ነው ብሎ ነው። ስለዚህ እኔ ምንም የማስታውሰው ነገር የለም። ምን ነበረ አንተ እኮ ወንድሟ ነህ የምትወድህ የምትወዳት ብሎ ሽማግሌውም ላሽ ብሏል ማለት ነው። አሁን እንግዲህ ዳኒም ያው ያመነው ይመስላል አባባን። ምክንያቱም ያው አባባ እንግዲህ ያልሆነ የሆነ ምክንያት አድርገው አሳምነውታል። ያችን ብር ለማግኘት ደጋግሞ እየጠየቀ ነው በየሴኮንዱ አባባ ብሩን ትሰጠኛለህ ወይ አባባ ብሩን ትሰጠኛለህ እያለ ነው። ስለዚህ አሁን ቲናን ተይ እያለ ያለው ምክንያቱም ያቺ ብር እንዳትቀርበት ነው። አሁን እሷ ተናዳ ሁሉንም ሰዎች ውጡ ብላ ከቤት በምታስወጣ ሰዓት ይሄ ቤት ያንቺ አይደለም፣ ስለዚህ አንቺ ውጭ ብለው ሲያስወጧት እኔን የሚያስወጡኛል የሚል ሀሳብ አለው። ምክንያቱም እሱ ወንድም ነኝ ብሎ ነው እዛ ቤት የገባው። ነገር ግን እነሱ ሚስጥሩን ያውቃሉ። እሱ ግን ባይምሮ አሁን ድረስ እየተጫወተ ያለው ወንድምነትን ነው። እነሱ ያው ሁሉንም ስለሚያውቁ ፈርቷል ማለት ነው። ስለዚህ ቲናን እየደጋገመ አሁንም እየጨቀጨቃት ነው። እሷ ግን ልትሰማ አልቻለችም። እሱም እንግዲህ ያችን ብር አግኝቶ ወደ ትዳሩ ይገባል ማለት ነው አብሮ ከወጣ እና እንግዲህ ያው ካሌብም ምንም ሊያምናቸው አልቻለም ነበረ በዳኒና በሚስቱ ያለውን መካከል። ነገር ግን የአባቱ እህት ናት ተብሎ አክስት ተብላ በመጣች ሰዓት የዛን ሰዓት ነው ሁሉንም ነገር ድርጊቶችን እያንዳንዱን ነገር አይቶ ያመነው ማለት ነው። መጀመሪያ ግን አባቱን ቢነግረው ትሁትም ቢነግሩት ሊሰማ አልቻለም፣ የቲናንና የዳኒን ግንኙነት ማለት ነው። ስለዚህ በአይኑ ካመነ በኋላ ሁሉን ነገር ስላወቀ እሱም አሁን እየተጫወተ ነው ያለው እና አሁን ምንም ማድረግ ስለማይችል ያለው አማራጭ እንግዲህ ጸጥ ብሎ ያቺ ብር እሱም የእሷ ዕጣ ፈንታ እስከሚደርስ መጠበቅ አለበት ማለት ነው። እና ሁሉንም ነገር አሁን አባትና ልጅ ጨዋታውን ጀምረውታል። መጨረሻው ምን ይሆን የሚለውን ነገር አብረን እናየዋለን። በጣም የሚያጓጓ ነው። ቲና እንደ አብዳ ጨርቋን ስትል ማየት ነው የናፈቀኝ። ትሁትን እንደዛ ስታሰቃያት የነበረው ካሌብ ደግሞ ማንን ታገባለች የሚለው እንግዲህ ካሌብ ትሁትን ያገባ ይሆን? ስለዚህ እንግዲህ ኤደንንም ለመዳር ፈልገዋል። በቀል በበቀል ነው። ሚስትን ስለወሰደብህ ሚስቱን ውሰድበት እያለው ነው። ካሌብም ይሄንን ነገር ላደርግ አልችልም፣ እንዴት ነው እንደዚህ ማደርገው ብሏል። ነገር ግን አባባ እኔ የተሰቃየሁትን ስቃይ አንተ አልተሰቃየህም። እኔ እንደዛ ሲያሰቃዩኝ የነበረውን አንተ ስላልሆንክ ነው እንጂ በእኔ ላይ ብትሆን ኑሮ ሁሉን ነገር ታደርግ ነበር። ስለዚህ እባክህ ልጄ ስማኝ እና የዳኒ ሚስት አንተ አግባት። ስለዚህ ይሄን ደግሞ የምታደርገው ቲና እቤት እያለች ሰርገን ደግሳ ማየት አለባት ብለውታል። እንግዲህ ቀጣይ ክፍል ምን ይፈጠር ይሆን የሚለውን ነገር አብረን እናያለን። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ በዚህ ከተረፈ ይበልኝ። ባይ ባይ።